ህይወት እንዳልተሳካል ይሰማሃል። ስራዎች አንዱ ስራ ብትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው። ትዳርስ ብላ ያስከው ነገር ደስታ አጣህበታል። የህይወት ውጣ ውረድ ረፍት ነስቶሃል። ይሄ ማይለወጥ መስሎ ተስፋ መቁረጥ ውስጥ ገብተሃል። አብሽር፣ የአላህ ድል ቅርብ ነው። ከውጥረት በኋላ እፎይታል። አንድ ታሪክ ልንገራችሁ። ታሪኩን ያወሩት ኢማም አጠበሪ ሸይኹል ሙፈሲሪን፣ ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ። የእሳቸው ተፍሲር የተፍሲሮች ሁሉ አባት ነው። በ240 ሂጅሪያ የተከሰተ ክስተት ነው። ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው። ኢማም አጠበሪ ገና ወጣት እያሉ በሀያት ራሳቸው ያዩት ታሪክን ነው የምነግራችሁ። መጽሐፋቸው ላይ የዘገቡት በዘመነኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሒመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው የምተርክላችሁ። ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ። ታሪኩንም ሰምታችሁት የምታውቁ አይመስለኝም። ከ1200 ዓመት በፊት የተከሰተ ኢማም አጠበሪ ታሪኩ እንዲጀምሩልናል። ሰውየው የታሪኩ ባለቤታችን ስማቸው አቡ ግያት ይባላል። አቡ ግያት ከመካ ነዋሪያኖች ውስጥ አንዱ ናቸው። ዕድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ሕይወትን ገፍተዋል። 4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9ኛ። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ግያስ 1 ግለሰብ። ለእነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማን ናቸው? ይህ የ86 ዓመት የዕድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ። አቡ ግያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና የአባ ግያት፣ አንተ የግያት አባት ሆይ እባክህን ረሃብ ገደለን፣ እኔ እናንተን ችለው ይሆናል፣ ሴት ልጆቻችን፣ እናቴ ግን ራብን መቋቋም አትችልም። እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናፈጠር። ቃለ አፍዓል ይሻላት። ከቤት መውጣት ጀመረ። ዱሓ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ ስራ ቢያገኝ፣ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞር። አቡ ግያት ማግኘት አልቻለም። ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ? ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያጡ ተከዘ። ከዚህ ኑሮ ብሞትስ ምን ነበራል? ኑሮ ነው እንዴ የምኖረው? ይቺ ሕይወት ናችን ምን ልጨምርልኝ? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንለው። ምን ይሆን? ቆዳ ነው ከርቀት ሲያይ። እባብ ይሆን? ይህ ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣ የኔ ህይወት ምን ዋጋ አለ? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለ? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማ። ምን ይሆን?
ቦርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነው። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ሲለብሱ ታየ። ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ፣ እስልምና የወደቀ ዕቃ ላይ ያወጣው ህግ አለ። እሱን ታውቃላችኋል። መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። ዕቃ ወድቆ ካገኘ ሸሪዓው ምንድነው የሚለው? ያን ዕቃ ዓመት የጠፋው እያልክ ማስተዋወቃል። ከባድ ነው። ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም። ይህ የእስልምና የሸሪዓ ምጥቀት ነው የሚያሳይ። ያንተ ንብረት እኔ ጠባቂ፣ ማን ነው የጠፋው ብዬ ዓመት መናገር አለም። ከዓመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልሃል። ከዛ አቡ ጊያስ ዞሮ ድንግጣ፣ ይሄ ነገር የሰው ንብረት እኮ ነው፣ መውሰድ አልችልም፣ ሐራም ነው የሚሆንብኝ፣ እንዴት ላደርግ? ዓመት ላስተዋውቅ፣ አንድ ቀን የምንበላው ምግብ የለንም፣ ምን ልናደርግ? ከዓመት በኋላ እኔስ ልሞት ይችላል። 85 ዓመቱ ነው። ሚስቴ በረሃብ ጠውልጋለች። ቆዳዋ አጥንቷ ላይ ተጣብቋል። ልጆችም ተንገላተዋል፣ ትዳር አጥተዋል ከድህነት የተነሳ። ዓመት ላስተዋውቅ፣ ምን ነው ባላገኘት? ዓመት የራበህ መብላት የማትችለው ሚሊዮን ብሮች ምን ይሰራላል? 1000 ድርሃም አለው ይላሉ ኢማም አጠበሪ። 1000 ድርሃም የወርቅ ሳንቲም ሚሊዮንስ ኦፍ ዶላር ማለት ነው። እጃቸው ላይ ገባ። 5 የሌላቸው ሰው የማይበሉት ለአንድ ዓመት 1 ቢሊዮን ይዘዋል ብለህ አስብ። ከባድ ነው። በዚህ አጋጣሚ ደግሞ ሰውየውን መጥቶ ሊወስደው ይችላል። አቡ ጊያስ ድምፅ ካልተሰማ ከፍ አለ። በኋላ ይሰማል። እህቶች ይሰማል፣ ይሰማል ኢንሻአላህ። አቡ ጊያስ ምን ያድርግ? ይሄን ወርቅ ተሸክሞት በጥቁር ቦርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ። ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ? እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ። እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ጠቀላሎ ቤት ተሾልኮ ሲገባ ባለቤት ተጠየቀችው። የአባ ጊያስ ማጃ አቤክ፣ ምን አመጣ? ምንስ ይዘህ ነው ከኋላ አለችው። አይ እንዲሁ ነው አለ። ኧረ ምን እንዲሁ ይዘሃል? የሆነ ነገር እየታየ። አይ እንዲሁ ነው። እስኪ ልየው፣ ምን ደግሞ አመጣ? የሚበላ ነው ምንድን ነው? አሳየ። መዋሸት አልፈለገም። አላህን ፈሪ ነበር። እቃውን ካስቀመጠ በኋላ ቁጭ አርጎ ያ ሉባባ፣ አንቺ ሉባባ፣ ሳላስበው 1000 ድርሃም አገኘ። አስደንጋጭ ነው ለሷ። በህይወታቸው አይተውት አያውቁም። እና ግን የሰው ነው። እንዴት የሰው ነው? አላህ ያመጣልህ ሪዝቅ አይደል እንዴ? ሚስት ደግሞ ገባች። ጀሊሉ እግር ላይ ያመጣውና ይሄ የሰው ንብረት እኮ ነው። ይህ ሰው ይባላል እንዴ? እርቦሃል እኮ ልትሞት ነው። እርቦና ልንሞት ነው። ሰው ሲቸግረው ሐራምስ መጠጣት ይፈቀድለት? በረሃ ላይ እየሄደ ከኸምር ውጭ ሊሞት ብሎ ውሃ አጥቶ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል። ልትሞት እኮ ነው። ለአንተማ ሐላል እኮ ነው ይሄ። እንዴ ትንሽ ዘገና አድርግና ህይወታችን ለውጠው እንጂ በጭራሽ 50 ዓመት ሙሉ ወዴ ሐራም ሳላስገባ በ86 ዓመት ወዴ ላስገባ ነው። ሉባባ ጥያቄው እንዳታነሸዋል አይደለም ማንሳት። ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖር።
ይሄን አቋሜ ነው ያለት። አቋማቸውን ታውቅ ነበር። ደንግጣ እሷም ስብስብ ባለች። ታዲያ ምን እናደርግ? ልውጣና እስኪ ሰውየውን ልፈልገው፣ ካገኘሁት ባይሆን ያገኘሁበትን የሆነ ድርሻዬን እወስዳለሁ። እሷም ተስማማች። አቡ ጊያት ሰውየውን ፍለጋ ወደ ካዕባ ወጣ። ኢማም ጠበሪ ወጣቱ ነው ታሪኩን ይነግሩናል። አንዴ አንድ ሰው መካ ውስጥ ካዕባ ጥግ ቆመ። የኹራሳን ሰው ነው። ቆመና አዩሃናስ፣ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ? እባካችሁን መልሱልኝ፣ አጅራችሁን አላህ ዘንድ ታገኛላችሁ ይላል። ይህን ሲል ሁላችን አዳመጥን። አንድ በዕድሜ ገፉ አዛውንት ወደ እርሱ አቀር። ከዛም አንተ ኹራሳኒ ሆይ አሉት። ማን የመጡት? አሁን አቡ ጊያት ነው የመጡት። ሰውየውን አገኘ። አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ? አዎ። 1000 ድርሃም። አዎ። ታዲያ እኛ እኮ የመካ ሰዎች ቀሊሉ ዘርዒ እኮ ወቀሊሉ ዘርዒ አዝርዕታና ምርት ታውቀዋለህ። እርሻን ዘራ፣ ደረቅ ነው መሬታችን፣ ዝናብ አናገኝ። ከብቶች ደግሞ አልበን የምንጠጣው የለም። ወቀሊሉ ልመዋሲሚ ደግሞ ሐጅና ዑምራ በዓመት 2 አንዴ ነው የሚመጡልን። በዛ ነው ከሰው የምንጠቀመው። ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል 1/10ኛውን እሰጣለሁ ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል። 1/10ኛ ማለት 100 የወርቅ ሳንቲ ማለት ነው። ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣል ይችላል። ሰውየው ዞር አለና ያ አባ አላቸው። ያኔ አበቲ ማለት ነው። አባ ሆይ ላ ነፍዐል፣ ይህንማ እናረግ፣ አላህን ከፈራ ያመጣው እኛ የምንሰጠው ነገር የለም አላቸው። ቅስማቸው ስብር። ወደ ቤታቸው ተመለሱ። ወደ ቤት ሲመለሱ ኢማም ጠበሪ ተመልከቱት፣ አክቲቭ ነበሩ። ያሁን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ። ሰለፍ ማለት አክቲቮች ማለት ነው፣ ስማርት ናቸው። ኢማም ጠበሪ ምን ይላል? ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረደዋል። هذا شيخ المفسرين ምን አይነት አክቲቭ ቢሆን። ያው ይሄ እስመ ሰለፍ መዝሉም ነው፣ ተበድሎ። ሰይድና አሊ ጦርነት ላይ ወጡ። ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ። ሊፋለማቸው ነው ፊት ለፊት። አሁን እንዴት ያሸንፉት? በጣም ሊያደክማቸው ና ግጠመኝ ሲላቸው ብቻህን ነው እንደምትመጣው? አሰልፈ ነው እንደምትመጣው? ብቻህን እንደመምጣት አሉ። እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አለ። እኔ ጋር ናቸው። ምነው አልሐርቡ ኺድዓ፣ ጦርነት ላይ ቴክኒካዊ ማታለል ይፈቀዳል። ግልጽ ነው አይደል? ጀግና ላይ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሲያዩት ሲሪየስ ነው ሰውዬ። ከዛ ሲስተም ፈጠሩ። አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐንሁ። ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ እኔ ብሎ ዞር ሲል ቀጨም አረጉት አንገት። ሰለፉ ሷሊህ ሲባል አራዶች ማለት ነው። ሰለፍ የሚለው ስም መዝሉም፣ አክቲቭ ነበሩ፣ ስማርት ነበሩ፣ ስትራቴጂስት። ለዛ ነው ሮማን ኢምፓየርን፣ ፐርሻ ኢምፓየርን ደምስሰው የጣሉት። የዓለም ምጡቅ አገሮችን፣ ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነው። አናቱል ቂጢ ወወትበቱል አሰድ ነበር የኻሊድ የጦር ስትራቴጂ። አሁን ዓለም እያጠናው ያለ የኻሊድ የጦር ስትራቴጂ አናቱል ቂጢ ወወትበቱል አሰድ። እንደ ድመት ተረጋግተህ ታይና እንደ አንበሳ መውረር ማለት ነው። ኢማም ጠበሪ ስማርት ነበሩ። ይሄ ሰው ብሩ እንዳገኘው ጠረጠረ። ለራሱ እያመቻቸ ነው ብዬ አሰብ። ወደ ቤት ሲመለስ ለማረጋገጥ ተከተልኩት አሉ ኢማም ጠበሪ። ስከተለው ገና በሩ ጋር እንደደረሰ ያሉ ባባ እያለ ገባ ወደ ሚስቱ። እሺ ያለች። ሰውየውን አገኘው? አዎ አገኘሁት። እኮ ተስማማ ባልከው መስፈርት? ባክሽ አልተስማማ። ዛሬም ጾም ማደራችን። የአቡ ጊያት አለችው፣ እነዚህ ሴት ልጆች በረሃብ ይሙቱ እንዴ? እናቴ በረሃብ ትሙት እንዴ?
ትንሽ አንሳለት ተቸግረሃል። ለምንድነው ማታነሳው? አንተ እኮ ሙጥር ነህ፣ ተጨንቀሃል። አላህ ይፈቅድልሃል። ደግሞ ወቅ አለችው ልቡን ስታራ አላህ ባያስከው ብር ብቻ ሳይሆን በትክክል ባለመገብካቸው ልጆች ይጠይቀሃል አለችው። ጥሩ ማንተን ነው አለ። ልክ ይሄን ስትለው ይላል ኢማም ጠበሪ ከርቀቱኛ ያለዋል ትክዛሉና አቡ ገያዝ ተስፋ ቆርጠው በነጩ ጺማቸው ላይ እንባ ሲወርድ አየዋል። አይበላው የአላህ ቅጣት አይተው ልጆቹ በረሃብ ሊያጡ ከዛም ስሜታቸውን ዋጥ አድርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አድርግ ይሉ ባባ ከጭንቀት በኋላ እፎይታ ይመጣል። አላህ አይተወንም ተይሉ ባባ አለት። ኢማም ጠበሪ ይህን ስሰማ ተመለስኳል። በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቁሞ ይጣራል። ምን ይላል? አዩሃል ሁጃጅ፣ እናንተ ሐጃጆች ሆይ 1000 ወርቅ ሳንት ያገኛል እንዴ? አላህ ምንዳውን ይክፈለው እባካችሁ ስጡኝ ይላል። ከዛም በሁለተኛው ቀን ይህ ሼኽ መጡ ይላል ኢማም ጠበሪ ረዲየላሁ ተዓላ መጡና አንተ ሰው ሆይ ግን አንድ እኮ ነግሬህ አልሰማይ ብለህ ሰው የሚበላው የለው 1000 ወርቅ ሳንቲ ስትል የት አምጥቶ ይሰጣል? ትንሽ እኮ ብታረግለት አላህን ፈርቶ ይሰጠናል። ምንድነው ማረግለት? ባይሆን ቅድም 1/10ኛ ነው፣ አሁን 100ኛ አድርግለታል። 100ኛ ስንት ነው? 10 የወርቅ ሳንቲም ቅድም 100 እሱም ብታረግለት ይሰጣል። ባለ ላ ያ ባባ እሱም ለምን እንዲህ ጠንከር እንዳለ ኋላ ታሪኩ ይገባቸው። ይህንማ እኛ እናደርግ። አላህ የሚፈራ ከሆነ አጥቶ ይሰጠኝ፣ አላህ የማይፈራ ከሆነ እዛው ሰዓቱን ይቻለው አላቸው። ተስፋ ቆረጡ። ወደ ቤት ተመለሱ። መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውና ሴት ልጃቸውን ይዘው ጾማቸውን ፈቱ። ከባድ ነው። 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠን ትልቁ ትምህርት ይሄ ነው። ሀቂቃ እኛ ትንሽ ኑሮ ውስጥ እናወጥብን ስራ ልመቻች ሲል ሰው ወደ ሱስ ይገባል፣ ተስፋ ይቆርጣል፣ ፌስቡክ ላይ ቻት ላይ ይገባል፣ ማዕቃትን ሴት ያማልላል። ይህ ሙስሊም ባህሪ ነው። ችግሮች ሲመጡ ያልፋል፣ ይነጋል። ከሙእሚን ተስፋው ቅድም በቀራልን ወንድማችን አያት ላይ አለይሰ ሱብሑ ቢቀሪብ ነው የሚለው አላህ። ንጋቱ ቅርብ አይደለም፣ እየነጋ ነው። ታሪክ እየተለወጠ ነው። ያችን ቴምር በልተው አፈጠሩ። በበነጋው 3ኛው ቀን ላይ ይሄ ሰውዬ ቆመናውን ኹራሳኑ ተጣራ። ንብረት ያገኛል እንዴ ስጡኝ ብሎ ተጣራ። አሁንም ይላል ኢማም ጠበሪ ነው የሚዘግበው፣ አሁንም ይሄ ሼኽ ተነሱ አቡ ገያዝ መጡና አንተ ሰው ሆይ ትናንት ነግሬህ እኮ ነበር 100 አልኩህ እምቢ አሉ። ለራሳቸው የሚደራደሩ ነው ይመስል 10 አልኩህ አልተስማማ፣ ባይሆን 1 የወርቅ ሳንቲ ስጠውና ይመልስልህ ይሆናል። በዚችኛይቱ ፍየሎች ገዝቶ ወተቱን ይጠጣል፣ በግማሿ ደግሞ ሐጃጆችን ማጠጫ ዕቃ ገዝቶ እሷን እያከራየ እያጠጣ ክራይ ይሰበስባል። 1 የወርቅ ሳንቲ ይስጠዋል። ሰውየው እንደሚስማማ ትጠብቃላችኋል። ቃለ ላ ያ ባባ፣ ይሄማ ያ አላህን ከፈራ ያምጣል፣ ካልሆነ እዛው አላህ ይተሳሰብ። አቡ ገያዝ ተስፋ ቆረጡ። ናበል ወደ ቤት እንሄዳለን። ምንድን ነው አሉ። እስኪ ናየ አንተ ሳንቲ ከሆነ አለ እንደዚህ። አዎን አየ። አቡ ገያዝ ይህን ኹራሳን እየመራ ወደ ቤት አቀና። ሲያቀና ኢማም ጠበሪ ምን ይላል? የታሪኩን ፍጻሜ ማየት አለብህ ብዬ ተከተልኳቸው። በሩ ሲገቡ ግቢው አብሬ ገባሁ። ልክ ወደ እንትን ጠጋ ሲሉ አብሬያቸው ጠጋሉ። ከዛ ልገባ ስል ማን አለኝ አቡ ገያዝ። አይ
ከመጀመሪያው ጀምሬ ታሪኩን አይቻለሁ ሸህ ፍጻሜው ልይ ነው ናገባለሁ እሳቸው ገባው ከደረጃው ስር ባለ ድንጋይ የተደፈነ ጥቁር ፖርሳ መዘው አወጡታል በሌላ ጨርቅ ፖርሳ እንዳይመስል በጥቁር ጨርቅ እንደገና ታስሯል እዛ ልክ አውጥተው ሲያሳዩት ኹራሳኑ ምን አለ هذه حزامي ያለ ፖርሳዬ ብሎ ፈነደቀ ተቀበላቸው ይህን ክስተት ቤት ውስጥ ስለነበር በበሩ ቀዳዳ ውስጥ ልጆቹ ሴት እህቶቹ የባለቤቱ እናት ባለቤቱ ሁሉም እንዲያያሉ ምንድነው የሚያወጣው ይሄ ሰውየው ፖርሳውን ከፈተና ጭኑ ላይ ባለ ጋቢ ላይ የወርቅ ሳንቲሙን አፈሰሰው አይናቸው ሲከፈት አየው አመታት ወርቅ አይቶ አያውቁም አይደል 1000 ወርቅ ሳንቲም ምንድነው የሆነ ከዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ተጠብቃላችሁ 5 ሳንቲም ሳያስቀር ሸርግጎ ጠፍሮ ተከሻው ላይ አርጎ ቴንኪዩ ማናለው ይላሉ ኢማም الطبري አላሁ አክበር አምስታ ሹክራን እንኳን አላለውም ተሸክሞ ወጥቶ ሄደ ሁላችን ደርቀን ቀረን ይላል በዚህ ቃል የሚገልጹ ሴቶቹ ፈበቁ መሽቱከ الأخناق አንገታቸው ተመዞ አይናቸው ፈጠው ቆመዋል ደግሞ ያገኘለት ሽማግሌ አንዲት ሳንቲ ወጣት ሰጠው እሱም አይሰጥ አመሰግናለሁ አባባ ግንባር ሰማት ወጣ ምን አይነት በኺል ተስፋ ቆርጠው ሴቶቹ ሲቀመጡ መሬት ውስጥ ሲወድቁ አይ የሚያፈጥሩባት አንዲት ሳንቲ የሚጠብቁ ነው ኢማም الطبري እኔ ደግሞ ገና ወጣት ነኝ ስራ የለኝም ትንሽ እንኳን ማፍጠሪያ እንዳልሰጣቸው አቡ ገያስ ደርቆ ከዛ ትንሽ እንደቆየን ከበሩ በኩል የኮቴ ሰማ ሁላችንም ድምፁ ወደ መጣበት ቦታ ፈጠጠ ትንሽ ቆይቶ ኹራሳኑ መጣ ያግለሰብ ገባ የወርቅ ሳንቲሙን ይዞና ቁጭ አለ አቡ ገያስ ሲያየው ደግሞ ምን ቀረ ብሎ መጣ ብሎ ኮስተር አለበት 5 ሊሰጥ ያልፈቀደ ግለሰብ ምን ፈልገው እንደምንም ስሜቱን ሲውጡ አየዋቸው ይላል ተበሪ ስሜታቸውን ውጠው ዝም አሉት ማጃ አበክ ምን አመጣ ነገሩ ሰፊ ነው አለ ምንድነው እሱ አባቴ ሲሞት 3000 ወርቅ ሳንቲ ተወልኝ ከዛም 1/3 1000 ድርሃሙ ምድር ላይ ላለ የመጨረሻ ችግረኛ ሰው ሰደቃ ስጥልኝ አለ መካ ውስጥ ፈለኩ ላይታች አላገኘው የመጨረሻ ዳህ ያገኘው አንተን ታዲያ ይሄ ወርቅ ሳንቲ ለአንተ ነው የሚገባ ብሎ እግራቸው ላይ ጣል እንዳልተው ቅድም የተገረምነውን ያህል አሁንም በደስታ ተገረምና እውነትም አልመሰለም የወርቅ ሳንቲ ሙሉ ደግሞ አላናገርንም ወጥቶ ሄደ ደንግጫለሁ ተከተልኩት ላገኘው አልቻልኩም አቡ ገያስ ተከትሎኝ ወጣ ፈለግነው ሰውየው የለም ከዛ ምንም አልሰራም ብዬ ተሰናብቻቸው ለርስል እጄን ያዙኝና ቆም አንተ ወጣት ወይ ይሄን ልብሴን ታየዋለህ ለአመታት ሱብሂን ከሰገድኩ በኋላ ለሚስቴ ሰጣታለሁ አውልቄ እሷ ትሰግድበታለች ለልጆቼ ሰጣለሁ ይሰግዱበታል ሶላት ሲጨርሱ ለብሼ እሄድ ፍለጋ ሶላለሁ አሁን አላህ ያላሰብኩት ሪዝቅ ታዲያ ምንድነው አንተን መከፈል አለብህ ኢዳቻ ምነው ሐዲስ ሰምቻለሁ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሳትጠይቁት ሪዝቅ አምጥቶ ከሰጣችሁ አብረው ላሉት አካፍለው የሚል ሐዲስ ሰምቻለሁ ከኢብኑ ዑመር የተላለፈ አንተም መግባት አለብህ አሉኝ ቤት ውስጥ ገባ እንደገባነ በደስታ ያሉ ባባ ያ ፉላና መጣራት ጀመሩ ልጆቹ ተሰለፉ አላቸው ሁሉም እንዲህ መደዳ ቁጭ እኔ አብሬ ገባው አቡ ገያስ እዚህ ቁጭ ሳንቲሙ ፖርሳውን ከፈቱና አንዳንድ ሳንቲ ለሁሉ መወርወር ጀመሩ
ሴቶቹ ሁሉም ጋቢያቸውን እንዲያርገዋል። አንድ ሴቶቹ 8 ጦበሪ ስንት ናቸው? 9ኛ። አቡ ገያስ ስንት መጣ? 10። ለ10ሩም አንዳንድ ሳንቲ እየወረወሩ አዳረሱን ይላል። መጨረሻ ፖርሳውን ሲጨርሱ እያንዳንዳችን እጅ ስንት ገባ? 100 ድርሃም ገባ። 10 ናቸው። ሁላችን ያዝ። እኔም ይላል ኢማም ጠበሪ ችምብር ያስኩና ዒልምን ለመፈለግ ተጠቀምኩባት። የጠለበል ዒልም ደጋፊ ይፈልጋል። ችምብር ይዤ ዒልምን ፈለግኩባት። አላህ እዚህ እስኪያደርሰኛል ኢማም ሸይኹል ሙፈሲሪን እስኪሆን አቡ ገያስም ልጆቹ ሀብታም ነው ጀመሩ። ያኔ ምሽት ጥሩ ምግብ ገዝተው አፈጠሩ። ከዛም ወደ ሉባባ ዞር አሉና ያ ሉባባ አላህ ከጭንቀት በኋላ ድልን ያመጣል አላልኩሽ? ከውጥረት በኋላ እፎይታ አላልኩሽ? ይሄው ሐራማን ፈልግ አንድ ሳንቲ ሐራማን ብላን ብለን ጣል አላህ 1000 ወርቅ ሳንቲ ያመጣል። بعد عسر ነገር ምስኪ إن مع العسر ህግ ነው። ታሪኩ ኢማም ጠበሪ ሲጨርሱ ምን ይላሉ? እኔ ከ16 ዓመት በኋላ ዒልም ሲፈልጉ ትልቅ ዓሊም ሆኜ ወደ መካ መጣሁ። የአቡ ገያስን ቤተሰብ ለመዘየር መጣሁ። ወዳጅ ቤተሰብ ሆነናል አሉ። ከዛ በኋላ ብዙ ብር ነው የሰጡት፣ ሚሊየንስ ኦፍ ዶላር ማለት ነው። መጣውና ስለ አቡ ገያስ ስጠይቅ አቡ ገያስ በተለየውት በወራት ውስጥ እንደሞተ ሰማሁ። ስለ ሴት ልጆች ስጠይቅ የአገሪቱ ነገስታቶች አግብተዋቸው መሊካት ንግስቱ ነው አላሉ። ያው እነሱ በእነሱ አረ የሚጋቡት ሀብታሙ ነው አላሉ። አሁን ሚሊዮነሮች ናቸው። የንጉስ ልጆች አግብተዋቸው አለ። እኔ ይላል ኢማም ጠበሪ የአቡ ገያስን ቤተሰብ ዘይር ነበር። ልጆቹን የልጅ ልጆቹን እየዘየርኳቸው የአባታቸውን አላህን የመፍራት ታሪክ እተርክላቸው ነበር ይላል። ለ40 ዓመት ምንድነው መልእክቱ? የአቡ ገያስ ታሪክ ኢማም ጠበሪ የዘገቡት ታሪክ ባዕደ ዑስሪ ዩስራ፣ ስራ ልሳካ ብሎ የተሰማህ ቀን፣ በህይወቱ ውስጥ ውጥንቅጥ የቀጠመ ቀን ታገሰ። ከጭንቀት በኋላ ምን አለ? ከውጥረት በኋላ ምን አለ? ገርነት አለ። አሳማ ተራ አላ የዱሙ ወአን ተራ ለሁ አመጀን ሚማ አለጀ ቢህ ደህሩ። የትምህርታችን ርዕስ ምንድነው ወዳጆች? ባዕደ ዑስሪን ዩስራ። ምናልባት እስኪ ይህን ወደ እኔ ተመለሱ። የዛሬ 6 ዓመት እዚህ ዳዕዋ ሰጥቻለሁ። ችግሮች አሉ። እነዛ ችግሮች አልፉ ደግሞ ዛሬ ከእናንተ ፊት እንደ አዲስ አልተገናኘን። ከጭንቀት በኋላ ምን አለ? እፎይታ። እፎይታዎች እየቀጠሉ ይሄዳሉ። አትጠራጠሩ። ህይወታችሁ ላይ ያሉ ጥረቶች ይረግባሉ። አላህ አላረዝምባችሁም። የተሰጠኝ ሰዓት እስከ 11 ከሩብ ነው። በሌላ ፕሮግራሞች እንገናኛለን። በሰማነው እንጠቀም ያደርገን። ደሰስ ስናደርጋቸው ስምህ ጠፍቶ ከሆነ ይታደሳል። ስራ አጠ ከሆነ ስራ ይገኛል። የእምነት ነፃነት አጠ ከሆነ ነፃነቱ ይመጣል። ልጅ መውለድ አልችል ብለህ ከሆነ በአላህ ፍቃድ ትወልዳለህ። ሁሉም ነገሮች ይቀየራሉ። ባዕደ ዑስሪን ዩስራ ነው። ይህ የህይወት ቋሚ ህግ ነው። አላህ በሰማነው የምንጠቀም አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ